ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ ታላላቅ ድሎችን ተጎናጸፈ። በደብረ ማርቆስ ወጣቶች ታፈኑ። የትግራይ ዲያስፖራዎችም ተቃውሞ ሰልፍ አደረጉ። ከፍተኛ ቁጥር ያለው ስደተኛ ወደ ኢትዮጵያ ገባ። ድብቅ ወታደራዊ ካምፕም ተጋለጠ። በኢትዮጵያ ላይ ምርመራ እንዲደረግ ተጠየቀ። ከፍተኛው የጦር አዛዥ ለቀቁ። አሜሪካና ቻይናም ተስማሙ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ ታላላቅ ድሎችን ተጎናጸፈ። በምዕራብ ጎንደር ነጋዴ ባህርና መተማ ግንባር በተደረገ ተከታታይ አውደ ውጊያ ያገዛዙ የጥፋት ሰራዊት አከርካሪው ተመቶ በርካታ ቀጠናዎችን ለቆ መፈርጠጡ ነው የተረጋገጠው። የፋኖ ልዩ የጦር ብልሃት በታየበትና በዚሁም ተጋድሎ የባንዳዎቹን መሪን ጨምሮ ከፍተኛ ቁጥር ያለው የጥፋት አባላት ሲደመሰሱ እጅግ በርካታ ክላሽንኮቭ ጠመንጃዎችና ከ5000 በላይ ተተኳሽ በፋኖ ቁጥጥር ስር መዋሉንም አረጋግጠውልናል። ቀሪው የጠላት ኃይልም አስክሬንና ቁስለኛውን በትኖ ነፍሱን አውጭኝ በማለት ወደ ገንዳዋ መፈርጠጡ ተረጋግጧል ሲል ፋኖ ከግንባር መረጃውን ለዘውዱ ሾው ሚዲያ ለከዋል። በደብረ ማርቆስ የወጣቶች አፈሳ ጠንክሮ መቀጠሉ ተገለጸ። ከትላንትና ዕለት ጀምሮ በምስራቅ ጎጃም ዞን ደብረ ማርቆስ ከተማ የአብይ አህመድ ቡድን እንጀራ ፍለጋ በጠዋት ወጥተው የቀን ሰራተኛ መቆሚያ ቦታ በቆሙበት ወቅት ነው አፈሳ በመፈጸም መኪና ላይ ጭነው ወደ ሸዋ በር ፖሊስ ጣቢያ እንደወሰዷቸው ከአካባቢው ያገኘናቸው መረጃዎች የሚያመላክቱት። በተደጋጋሚ ጊዜ የአማራን ወጣቶች እያፈነ ለጦርነት የሚደርገው የብልጽግና ኃይል በፋኖች እየደረሰበት ያለው ጉዳትን ለመመከት ባለመቻሉ የመከላከያ ኃይሉ በፋኖች እየደረሰበት ያለውን ጉዳት መቋቋም ሲያቅተው የአማራ ልጆች እያፈነ ወደ ጦርነት መማገዱን ቀጥሎበታል። ወጣቶቹ ዛሬም በሚንቀሳቀሱባቸው ቦታዎች ሁሉ በአማራ ወጣቶች ላይ አፈሳውን መቀጠሉ ነው የተገለጠው። ፋኖ በጊዜያዊ አመራሮች ጋር የስራ አፈጻጸም ግምገማ አደረገ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ከወረዳ ከሁለት እጁ እነሴ ከቡቡኝና ከሰዴ ጊዜያዊ መንግስት አመራሮች ኃላፊዎች ጋር ነው ውይይት ማድረጉን የገለጸው። የ54ኛው ክፍለ ጦር በቀጠናው በጠላት ላይ የተጠናከረ ኦፕሬሽን በማድረግና የቀጠናውን የመልካም አስተዳደር ፍተሻ ከአቤታዊ ትግል ጋር አስተዳደራዊ ፍትህን በተመለከተ ከወረዳው ከጊዜያዊ መንግስት አመራሮች ጋር ንግግርና ምክክርም አድርገዋል። በዚህም የጋራ መድረክ ሶስቱም የወረዳ ጊዜያዊ መንግስት አመራሮች ለ3 ቀናት ተከታታይ ስራ አፈጻጸም ተሞክሮ በመጋራት ለቀጣይ ህዝባቸው እኩል የሚገለገሉበትን መድረክ በማግኘታቸው ደስታቸውንም ገልጸዋል። ይህ በእንዲህ እንዳለም የሶስቱም ወረዳ ጊዜያዊ መንግስት አመራሮች ለቀጣይ በሚኖራቸው የስራ ሂደት መድረኩ አስፈላጊ እንደነበረም በማጠቃለያ ሀሳባቸው ላይም ገልጠዋል። በአዲስ ዘመን ማክሰኝት መስመር አርኖ ጋርኖ ዳክያን እና ሰባ በተባሉ 3 ግንባሮች በተካሄደ የተቀናጀ ደፈጣ ጥቃት የብልጽግና ወረራ ኃይል አከርካሪው ተመቶ ተሽመድምዶ እንዲበታተን መደረጉ ተገለጠ። የአማራ ህዝብ እልቂት ለማስቀጠል የምርጫ ካርድ በግዳጅ ለማደር ሲንቀሳቀስ በነበረው በዚህ ሰራዊት ላይ በተወሰደ መብረቃዊ እርምጃ ነው ከፍተኛ ወታደር አዛዥን ጨምሮ እጅግ ቁጥሩ የበረከቱ ወታደሮች ሲደመሰሱ በርካቶች በከባድ ሁኔታ ቆስለው በሞትና በህይወት መካከል እንደሚገኙ ታውቋል ብሏል ፋኖ። በፋኖ ልዩ የጦር ብልሃት የተሽመደመደው የጥፋት ኃይሉ ከፍተኛ ድንጋጤ ውስጥ በመውደቁና ቀጣይ እርምጃዎችን በመስጋት ከነሙሉ ትጥቁ ከስምሪት ቀጠናው እየጠፋ መበታተኑ ነው የተረጋገጠው። ሽመልስ አብዲሳ እያፈሰ የላካቸው የኦሮሚያ ልዩ ኃይል ተዋጊዎች ተቃውሞ አቀረቡ። በደብረ ዘይት አውራ ጎዳናዎች ላይ በአካል ጎደሎትና በሞራል ስብራት የካሳ ጥያቄ ይዘው አደባባይ ወጡ። እነዚሁ የሽመልስ አብዲሳ ወታደሮች ወደ አማራ ክልል ከተላኩ በኋላ በደረሰባቸው ከፍተኛ ጉዳት ከጦርነት ቀጠና የወጡ ቢሆንም አካላቸው የጎደልና ከፍተኛ ችግር ውስጥ የወደቁት እነዚሁ የኦሮሚያ ልዩ ኃይል ወታደሮች በገዛ አስተዳደራቸው ተክደው ለካሳ አድማ መውጣታቸው ታውቋል።
የሽመልስ አብዲሳ አመራር በተለይም በአማራ ክልል የሚደረገው ጦርነት የኦሮሞን ህዝብ ለማጥፋት ሆን ተብሎና ታቅዶ የተደረገ በመሆኑ ይህንን ኃይል መቋቋም ካልተቻለና ካልጠፋ በስተቀር በኦሮሞ ላይ ሊከተል የሚችለው አደጋ ከፍተኛ ነው በማለት በሐሰት ዘመቻዎች በመቀስቀስ ወጣቶቹን ወደ አማራ ክልል ቢወስድም ይሁን እንጂ የአማራ ፋኖ አስፈላጊውን መከላከልና ማጥቃት በማድረግ ከፍተኛ ጉዳት አድርሶባቸው ብዙዎቹ ወደ ክልላቸው ቢመለሱም እንኳን የተደረገላቸው ምንም አይነት እንክብካቤ ባለመኖሩ ነው በክልሉ መንግስት ላይ ቁጣቸውን እያሰሙ የሚገኙት። በኢትዮጵያ ሶማሌ ክልል የተመጣጠነ ምግብና የውሃ እጥረት መባባሱ ተገለጠ። በኢትዮጵያ ሶማሌ ክልልና በአጎራባች የድንበር አካባቢዎች የተከሰተው ድርቅና መፈናቀል ነው የተመጣጠነ ምግብና የውሃ እጥረቱ መባባሱ የድንበር የለሽ ሐኪሞች ቡድን MSF አስጠነቀቀ። ድርጅቱ እንዳመለከተው ለሰብአዊ እርዳታ የሚመደበው በጀት መቀነስም ሁኔታ ይበልጥ አሳሳቢም አድርጎታል ብሏል። እንደ ድንበር የለሹ ሐኪሞች ቡድን ገለጻ በደቡብና በደቡብ ምስራቅ ኢትዮጵያ የሚገኙ አርብቶ አደር ማህበረሰቦች በተለይም በአፍዴርና በሸበሌ ዞኖች በዝናብ ባለመዝነቡ ምክንያት ለከፍተኛ ውሃ እጥረት ተጋልጧል፣ ችግሩም ተባብሷል ሲል ገልጧል። በዋሽንግተን ዲሲ የሚኖሩ የትግራይ ዲያስፖራ አባላት በትግራይ ላይ አንዣቧል ያሉትን የጦርነት ስጋት በመቃወም ሰልፍ አደረጉ። በአሜሪካ ዋሽንግተን ዲሲ የሚኖሩ የትግራይ ዲያስፖራ አባላት በትግራይ ክልል ላይ አንዣቧል ያሉትን የጦርነት ደመና ዓለም አቀፍ ማህበረሰብ እንዲያውቀውና እንዲያስቆመውም በመጠየቅ በውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት ፊት ለፊት የተቃውሞ ሰልፍ ማካሄዳቸው ታውቋል። የአካባቢው ተወካይ አቶ ሚዛን ገብረስላሴ ለድምፅ ወያኔ በሰጡት መረጃ መሰረት በክልሉ ወደ መደበኛ ስራው የተመለሰው መንግስትና ምክር ቤቱ የህዝቡን ችግር በፍጥነት መፍታት እንዳለባቸውና ህዝቡም ከመንግስት ጎን ሊቆም እንደሚገባም አመላክተዋል። የምክር ቤቱ መመለስ ትግራይን እንደ ህዝብ እንድትቀጥል ለማድረግ ነው አሉ ዶክተር ደብረጽዮን። የትግራይ ምክር ቤት ወደ ቀድሞ ስራው መመለሱ የትግራይን ህዝብ እንዲጠፋ ከተፈረደበት ውሳኔ የሚታደገውና ህልውናውን የሚያረጋግጥ መሆኑን የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ የፕሪቶሪያ የሰላም ስምምነት ከተጣሰ ከ3 ዓመታት በላይ ማለፉን ጠቁመው ህዝቡ ችግሮቹን በሰላም ይፈታል በሚል በትዕግስት ቢጠባበቅም ውጤት አለማግኘቱን አስታውቀዋል። የተጣሰው ስምምነት ብቻ ይዞ መቀጠል ህዝቡን አሳልፎ ከመስጠት በአንገት ላይ ተረግጦ ከመኖር የማይተናነስ በመሆኑ የምክር ቤቱ ህጋዊነቱን ወደ ነበረበት መመለስ ህዝቡን ለከፋ አደጋ ለማውጣት የተወሰነ አስፈላጊ እርምጃ መሆኑን አስረድተዋል። ይህ ለጦርነት መነሻ ሊሆን እንደማይችል የተናገሩት ዶክተር ደብረጽዮን ዋና ዓላማው የተረጋጋና የተሟላ አስተዳደር መዋቅርን በመፍጠር የህዝብን ደህንነት ማስጠበቅ እንደሆነም አክለው ገልጠዋል። አሁን ያለው ቀውስ ለመሻገርም ሆነ ሁሉን አቀፍ መንግስት ለመመስረት የሚያስችል ስራዎች በጥንቃቄ መጀመራቸውና ሁሉም የህዝብ አቅሞችን የማስተባበር ተግባር እየተከናወነ እንደሚገኝም ፕሬዝዳንቱ በዝርዝር አመልክተዋል። በማስከተልም የህወሓት የሚመራው የትግራይ ክልላዊ መንግስት ፕሬዝዳንትን ተረክቤያለሁ ያለው ጽህፈት ቤቱ በሌላም በኩል ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ሉካን ፋይሰል ቢን ፍራን አልሳውዲ በላከው ደብዳቤ በሞት አደጋ ለሚገኙ በመቶዎች የሚቆጠሩ የትግራይ ተወላጆች ስደተኞች አስቸኳይ ሰብአዊ ምህረትን ጥያቄ አቅርበዋል። በዚህም ላይ ስደተኞቹ በከፍተኛ ሁኔታ በረሃብና በሰብአዊ መብት ጥሰት በመፍራት የሸሹ በመሆናቸው ምህረት ጠይቋል። ምንም እንኳን ስልጣን ተረክቤያለሁ ያለው ኃይል ከፌዴራል እውቅና ባይኖረውም በክልሉ አስተዳደር ከዚህ ቀደም የሚወጡ ደብዳቤዎች የጊዜያዊ አስተዳደር የሚቃላት የሚጠቀም ሲሆን አሁን የቀድሞ ምክር ቤት የመለሰው ህወሓት የትግራይ ክልል መንግስት ፕሬዚዳንት ጽሕፈት ቤት በሚል ይወጣ ነው የሚልካቸው ደብዳቤዎች። ፕሬዝዳንት ደብረጽዮን ገብረ ሚካኤል ተፈርሞ በወጣው ደብዳቤ ላይ እንደተመለከተው ከሆነ ስደተኞቹ ወንጀለኞች ሳይሆኑ በጦርነት በሰው ሰራሽ ረሃብ ምክንያት ለህልውናቸው ሲሉ የተሰደዱ ንጹሐን ናቸው ብለዋል። የምህረት ጥያቄው ያቀረቡት ዶክተር ደብረጽዮን በሞት አደጋ ላይ የሚገኙ ስደተኞች ላይ ሊወሰድ የታሰበው ማንኛውም የቅጣት እርምጃ እንዲቆምና ምህረት እንዲደረግላቸውም ጥሪ አቅርበዋል። በእንግሊዝ ሀገር የነበሩ የኢትዮጵያን ቅርሶች ወደ ኢትዮጵያ ተመለሱ። የአፄ ቴዎድሮስ የእጃቸው ወርቅ አምባር፣ ጸጉራቸው ቁንዱላ ወይም ትንሽ ዘለላ እና የሸማ ሸሚዝ ቁራጭ ቅርሶች ናቸው ወደ ሀገር ቤት መመለሳቸው የተገለጠው። እነዚህ የተመለሱ ቅርሶች በመቅደላ ጦርነት ወቅት የተወሰዱ ሲሆኑ ከ158 ዓመታት በኋላ ወደ ቤታቸው ተመልሰዋል ተብለዋል። የኢትዮጵያ ቅርስ ባለስልጣናት ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው መንግስት ባደረገው ከፍተኛ ዲፕሎማሲ ጥረት በተደረገ ስምምነት ቅርሶቹ ወደ ኢትዮጵያ እንዲመለሱ ተደርጓል ብለዋል። በቀጣይም በተለያዩ ምክንያት የተወሰዱ ቅርሶች ለማስመለስ የሚደረገው ጥረት እንደሚቀጥልም ተናግረዋል። ከዛሬ ጀምሮ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነፃ ሰርቲፊኬት የሚፈልጉ ተገልጋዮች በአካል አዲስ አበባ በሚገኘው
ፎሬንሲክ ወንጀል ምርመራ አሻራ ምርመራ ዋና ክፍል መምጣት እንደማያስፈልጋቸው የኢትዮጵያ ፌዴራል ፖሊስ አሳወቀ። ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነፃ ሰርቲፊኬት የሚፈልጉ በስራ እና ክህሎት ሚኒስቴር በተዘጋጀ ማዕከል አማካኝነት በየአካባቢያቸው የሚገኙ በሚልኳቸው ኤጀንሲዎች በኩል አገልግሎቱን ማግኘት እንደሚችል ነው የገለጸው። ፖሊስም ወደ ውጭ ሀገር ተጓዦች የወንጀል ነፃ ሰርቲፊኬት ለማግኘት ቀን ማታ በፀሐይ ብርድ ተሰልፈው እየዋሉ እንደሚገኙ አይዘነጋም። ያለው ሁኔታ ለህገ ወጦች በር ከፋች የሆነ ሲሆን ሰዎች በርካታ ብር በመክፈል በጀርባ በኩል ሰርቲፊኬት ለማግኘት ይጥራሉ ነው የተባለው። ከዚህ ቀደም እንዲሁም በአካባቢው ያሉ ደላሎችና ዘራፊዎች ኑኛ እናስወጣላቸዋለን በሚል ዜጋውን ይሰርፋሉ እያለው ፖሊስ እኛ ጉዳያቸውን እናስጨርሳለን በሚል ከሰዎች ገንዘብ ተቀብለው የሚጠፉም አሉ ብለዋል። በመተከል የተደረገው ግድያ እጅግ አሳዛኝ መሆኑ ተገለጸ። በቤኒሻንጉል ጉሙዝ ክልል መተከል ዞን ጉማ ወረዳ ወደ ግልገል በለስ የሚወስደው መንገድ የአፍሪካ ልማት እርሻ ተብሎ በሚጠራው አካባቢ ስለተፈጸመው አሰቃቂ ጥቃት በተመለከተ ትካፍ ኢትዮጵያ ከጥቃቱ ከተረፉ ሰዎች ጋር ተጨማሪ ቃለ ምልልስ አድርገዋል። በዚሁም መሰረት ታጣቂዎቹ ጥቃቱን የተፈጸመው በጉባ ወደ ግልገል በለስ በመጓዝ ላይ የነበሩ መኪኖች ላይ እንደሆነ ጠቁመዋል። በዚህም ከ30 በላይ መገደላቸውና እጅግ በርካታ ሰዎች መቁሰላቸውን የደረሱበት ያልታወቀ መንገደኞች መኖራቸውን ተሽከርካሪዎቹም መቃጠላቸው ታውቋል። አንዳንድ ከጥቃቱ የተረፉ የጉባ ወረዳ የመንግስት ሰራተኞች እንደገለጹት ከሆነ ጥቃቱ የተፈጸመብን ከጉባ ወረዳ ዋና ከተማ ማንኩሻ ከተማ ተነስተን ወደ ግልገል በለስ እየተጓዝን ባለንበት አይሴዴ ቀበሌ የአፍሪካ ልማት እርሻ ተብሎ በሚጠራው አካባቢ ነው ጉዳት የደረሰብን ብለዋል። አንድ የመንግስት ፒካፕ መኪናና 3 የህዝብ ማመላሻ ቅጥቅጥ መኪኖች ታጣቂዎች አስቆሙ። ተሳፋሪው እየወረደ ማንበርከክ ጀመሩ። ታጣቂዎቹ ሰው ማስወረድና መዝረፍ የጀመሩት ከአራተኛው መኪና ላይ ነበር። ከአራተኛና ከ3ኛው መኪና በርካቶቹን ካስወረዱ በኋላ ገሚሱ ሞባይልና ገንዘብ እየሰበሰቡ ሌሎች ደግሞ በቀጣዮቹ መኪና ውስጥ ያሉት እንዲወርዱ ሲያስገድዱ ነበር። እኛ 3ኛው መኪና ውስጥ ስለነበር ወርደን በተንበረከክንበት ከፊት የነበረው ፒካፕ የመንግስት የመኪና ሾፌር አዝሮ ለማምለጥ ሲሞክር ነው በድንገት ከፍተኛ ተኩስ የተከፈተብን ብለዋል። እነዚሁ የተረፉት የዓይን እማኞች እንደሚናገሩት ከሆነ በርካቶች ወደ ጫካ ለማምለጥ ብንሞክርም የጥይት እሩምታ ስለተለቀቀብን አብሮኝ ለስራ ወደ ግልገል በለስ ሲጓዝ የነበረ የስራ ባልደረባን ጨምሮ በርካቶች ተገደሉ። እኔ በፈጣሪ ፈቃድ በህይወት ተርፌያለሁም ብለዋል የዓይን እማኙ። በማንኩሽ ጤና ጣቢያ በሕክምና ላይ እንዳሉ የገለጹት ሁለቱ ከጥቃት የተረፉ ተሳፋሪዎች እንደተናገሩት ከሆነ አንዱ በጥይት ትከሻው ላይ መመታቱንና ደም እየፈሰሰ ጫካ ውስጥ ወድቆ ከቆየ በኋላ መከላከያ ሰራዊት ወደ አካባቢው ከደረሰ በኋላ ለሕክምና መወሰዱንም ተናግረዋል። ሌላኛው እግሩ ተመቶ ብዙ ደም እየፈሰሰው ሕክምና እየተደረገለት መሆኑም ነው የጠቆመው። ከጥቂት ቀን አስቀድሞ ከታጣቂዎች ጠፍቶ የመጣ የአንድ ሰው መረጃ አድርሶ ለሚመለከታቸው የበላይ ጸጥታ አካላት መረጃ አድርሰን ነበርም ሲል ተናግሯል። ጥቃት የተፈጸመበት ቦታ ከታላቁ የህዳሴ ግድብ 42 ኪሎ ሜትር ርቀት ገደማ ላይ እንደሚገኝም አክለው ተናግረዋል። ከጥቃቱ ጋር በተያያዘ የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽንና ክልሉ ሰላምና ጸጥታ ቢሮ በጉዳዩ ላይ ምንም ምላሽ አልሰጡም። የወለደችውን የ15 ቀን ህፃን ወንዝ ውስጥ በመጣል የገደለችው እናት በእስራት ተቀጣች። ኦዳ ሻኪሶ ወረዳ ውስጥ ከተወለደ 15 ቀናት ያስቆጠረ ህፃን ወንዝ የጨመረችው እናት በእስራት መቀጣቷን ፖሊስ ያሳወቀው የምስራቅ ጉጂ ዞን ፖሊስ ዋና መምሪያ የሴቶች ህፃናቶች ጉዳይ ክፍል ኃላፊ ኮማንደር አዲስ ቶልቻ እንደገለጹት ተከሳሽ አያንቱ ሆጤሳ የተባለችው የ20 ዓመት ወጣት የካቲት 10 ቀን 2018 ዓ.ም ከቀኑ 5 ሰዓት ላይ በምስራቅ ጉጂ ዞን ኦዶ ሻኪሶ ወረዳ አንጊዲ ቀበሌ ዌስ የተባለ ስፍራ ከተወለደ 15 ቀናት ያስቆጠረውን ህፃን ዱክቻ የተባለ ወራጅ ወንዝ ውስጥ መጣሏን በማስረጃ ተረጋግጧል ሲል አሳውቋል። ተከሳሿ ይህንን ድርጊት መፈጸሟን የአካባቢው ሰዎች ሰምተው ወዲያውኑ መረጃውን ለፖሊስ በማመልከታቸው ፖሊስም ድርጊቱን በመከታተል ተከሳሿን በቁጥጥር ስር ውሎ የህፃኑን አስክሬን ከወንዝ በማስወጣት በሆስፒታል ካስመረመረ በኋላ በክብር እንዲቀበር ማድረጉም ተገልጿል። ፖሊስም የምርመራ መዝገቡን በአስክሬን ምርመራና በተለያዩ ማስረጃዎች በማጠናከር ለአቃቢ ህግ የላከ ሲሆን አቃቢ ህግም በህፃናት መግደል ወንጀል ክስ መስርቶ ክሱን ሲከታተል የቆየ የምስራቅ ጉጂ ዞን ከፍተኛ ፍርድ ቤት ሚያዝያ 30 2018 ዓ.ም በዋለው ችሎት ተከሳሽ አያንቱ ሆጤሳ ጥፋተኛ በመባል በ16 ዓመት እስራት እንድትቀጣ መወሰኑን ኮማንደር አዲስ ቶልቻ ተናግረዋል። አሁን ወደ ውጭ ዜናዎች እናመራለን። አሜሪካና ቻይና በኢራን የኒኩለር ጉዳይ ላይ ተስማሙ። ዋሽንግተን ቤጂንግና ኢራን የኒኩለር ጦር መሳሪያ ባለቤት መሆን የለባትም በሚል ነጥብ ላይ ያልተጠበቀ ጋራ ስምምነት ላይ መድረሳቸውን ዋይት ሃውስ አሳውቋል። ሁለቱ ለሀያላን አገራት በንግድ በጂኦፖለቲክስ ቢቃረኑም የኢራን የኒኩለር መርሃ ግብር ለዓለም ሰላም ስጋት መሆኑን በጋራ አምነውበታል። ቻይና በቴህራን ጋር ያላትን የጠበቀ ግንኙነት ተጠቅማ የኢራን
ጦር መሳሪያ ከመታጠቅ እንድትቆጠብ ጫና እንድታደርግም ይጠበቃል ብለዋል። ይህ ስምምነት በመካከለኛው ምስራቅ ያለውን ኃይል ሚዛን የሚቀይርና ለአሜሪካ ትልቅ ዲፕሎማሲያዊ ድል ተደርጎም ተወስደዋል። ቻይናዊ ወታደር ጉዳይ አነጋጋሪ ሆነ። ትራምፕ ወደ ቻይና ባቀኑበት ወቅት የተሳፈሩበት ኤርፎርስ 1 አውሮፕላን ቤጂንግ ሲደርስ በተደረገ አቀባበል ላይ አንድ ቻይናዊ ወታደር ኤርፎርስ 1 የሚያወጣውን ከፍተኛ የሚረብሽ ድምፅ ሳይበግረው አንድም እንቅስቃሴ ሳያደርግ ብቻውን ጸንቶ የቆመበት መንገድ የዓለም አቀፍ ሚዲያ ትኩረት ከሳቡ ከሳምንቱ አንዱ ክስተትም ሆኗል። በናይሮቢ የጸረ ፈረንሳይ ተቃውሞ ሰልፍ ተደረገ። የኬንያ ፖሊስ በናይሮቢ የአፍሪካ ፎርዋርድ ጉባኤ አቅራቢ የጸረ ፈረንሳይ ተቃዋሚዎች ያደረጉትን ሰልፍ በትኖታል። የኬንያ ፖሊስም ጉባኤው በሚካሄድበት በናይሮቢ ወደሚገኘው ኬንያ ዓለም አቀፍ የኮንቬንሽን ማዕከል KICC ለመሄድ የሚሞክሩ በርካታ ጸረ ፈረንሳይ ተቃዋሚዎችን ለመበተን አስለቃሽ ጭስ ጭምርም መጠቀሙ ነው የተገለጸው። ተቃዋሚዎቹ በኡሁሩ ሃይዌይ ላይ ቀይ ባንዲራቸውና ጸረ ኢምፔሪያሊዝም ማስታወቂያቸውን ይዘው ተሰብስበው ታይተዋል። ሆኖም ፖሊስ መኮንኖቹ ከፍተኛ ጥበቃ ወደሚደረግበት የመሪዎች ጉባኤ ቦታ እንዳይሄዱ ተቃዋሚዎቹን አግደዋቸዋል። ከቦታው የተገኘው ቀረጻ ፖሊሶቹ ተቃዋሚዎቹን በከተማ መሃል ክፍሎች ሲያሳድዷቸው እና አስለቃሽ ጭስ በአየሩ ላይም ታይቷል። ጉባኤው በተካሄደው በኬንያ ፕሬዚዳንት ዊሊያም ሳሞራ ሩቶ እና በፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ትብብር እንደሆነም ታውቋል። የሱዳን ፈጥኖ ደራሽ ኃይል RSF አዛዥ ከቡድኑ መልቀቃቸው ተነገረ። በሱዳን ፈጥኖ ደራሽ ኃይል RSF ውስጥ በከፍተኛ አዛዥነት የነበረውና የውጭ ሀገር ተዋጊዎችን ወደ ቡድኑ በማስገባት ረገድ ትልቅ ሚና እንደነበረው የሚነገርለት ግለሰብ ከቡድኑ መውጣቱን ነው ሱዳን ትሪቡን የዘገበው። በስፋት አልሳቫና በመባል በሚታወቀው አሊ ሪዚቅ በማህበራዊ ሚዲያ በተሰራጨ ተንቀሳቃሽ ምስል ወይም ቪዲዮ ከታጣቂ ኃይሎች ጋር የነበረው ግንኙነት በይፋ ማቋረጡን ገልጿል። ውሳኔውን ያስተላለፈው ከሱዳን ሕዝብ ጎን ለመቆምና ለሰላም መረጋጋት ድጋፍ ለመስጠት መሆኑም ነው የተናገረው። የአሜሪካ ሶላር አምራች ከኢትዮጵያ ወደ አሜሪካ የሚላኩ ምርቶች ላይ ታሪፍ ምርመራ እንዲደረግ ጠየቀ። የአሜሪካ የሶላር አምራቾች ከኢትዮጵያ ኤክስፖርት በሚደረጉ የሶላር ምርቶች ታሪፍ ላይ የፌዴራል የንግድ ባለስልጣናትን ምርመራ እንዲያካሂዱ ነው መጠየቃቸው የተዘገበው። አምራቹ በቻይና የተመረቱ የሶላር ምርቶችን በአሜሪካ የተጣለባቸውን ታሪፍ ለማለፍ በኢትዮጵያ በኩል ኤክስፖርት እያደረጉ ነው ብሎ ከሷል። ይህ ክስ የቀረበው በጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የታዳሽ ኃይል ምርትንና ኢንዱስትሪን የማምረት አቅሟን ለማሳደግ የምታደርገውን ጥረት አካል የሆነው ግዙፍ የሶላር ማምረቻ ፋብሪካ በሐዋሳ ኢንዱስትሪያል ፓርክ ተገኝተው ካስመረቁ 3 ሳምንት በኋላ መሆኑ ታውቋል። አንዳንዶችም ጠቅላይ ሚኒስትሩ በተደጋጋሚ ጊዜያቶች የሚሰጧቸው የተሳሳተ መረጃዎች የኢትዮጵያን ሕዝብ ጭምር በማታለልና የሌለና የማይሰራ ወይም የአገሪቱ ሀብትና ንብረት ያልሆኑ ጉዳዮችን እንዲህ አድርገናል እንዲህ ሰርተናል በማለት በማጭበርበርና በማታለል የሚያደርጉት እንቅስቃሴ ከጊዜ ወደ ጊዜ በውሸት የታጀለ መረጃዎች መሆኑ እጅግ አሳዛኝ ነው ሲሉም ይህ የአሜሪካ ክስ ከተነሳም በኋላ ጠቅላይ ሚኒስትሩ ኢትዮጵያን አዋረዷት ሲሉም ወቅሰዋል። ኢራን ስልታዊ የሆኑ የጦር አውሮፕላኖችን በፓኪስታን ወታደራዊ ካምፕ ውስጥ መደበቋ ተጋለጠ። በፓኪስታን የሚገኘው ኑርካን የአየር ኃይል ቤዝ የኢራን ስልታዊ ወታደራዊ አውሮፕላኖችን በሚስጥር መደበቁ መጋለጡን ተከትሎ ነው በዋሽንግተንና በኢስላማባድ መካከል ያለው ዲፕሎማሲያዊ ውጥረት ከፍተኛ ደረጃ ላይ መድረሱ የተሰማው። ሲቢሲ የዜና አውታር በሳተላይት ምስሎች አስደግፎ ባወጣው መረጃ መሰረት ኢራን ከፕሬዚዳንት ዶናልድ ትራምፕ ሊሰነዝርባቸው የሚችለውን ጥቃት በመፍራት ብርቅየው የአርሲ 130 የስለላ አውሮፕላን ጨምሮ ወታደራዊ ንብረቶቿን ወደ ፓኪስታን፣ ሲቪል አውሮፕላኖች ደግሞ ወደ አፍጋኒስታን አዛውራለችም ብለዋል። ይህ የኢራን ስልታዊ ሽሽትና ፓኪስታን ለቴህራን የሰጠችው ድጋፍ የአሜሪካ ባለስልጣናትን ያስቆጣ ሲሆን ሴናተር ሊንጋን የመሰሉ ከፍተኛ ፖለቲከኞች የአሜሪካን ከፓኪስታን ጋር ያላት ግንኙነት እንድታቋርጥ እያሳሰቡ ባለበት ወቅት ነው ፕሬዚዳንት ትራምፕ ለጊዜው አውጀውት የነበረውን የተኩስ አቁም በማንሳት ወታደራዊ እርምጃውን በድጋሜ ለመጀመር እየተዘጋጁ መሆኑ የተጠቆመው። የደቡብ ሱዳን ዜጎች ወደ ኢትዮጵያ እንደሚሰደዱ ተገለጠ። የተባበሩት መንግስታት ድርጅት ባወጣው አዲስ ሪፖርት እነዚህ ስደተኞች 95% የሚሆኑ ሴቶችና ህጻናቶች መሆናቸውንም ገልጿል። በየቀኑ ከ1000 በላይ የሚደርሱ እነዚሁ የሱዳን ስደተኞች ወደ ኢትዮጵያ እየመጡ መሆኑን የገለጸው የተባበሩት መንግስታት ድርጅት ስደተኞች ኤጀንሲ ቃል አቀባይ መሊሳ
በጄኔቫ በሰጡት መግለጫ ወደ ኢትዮጵያ በሚሰደዱበት ወቅት ሴቶችም ሆኑ ወንዶቹ በግዳጅ ለጦርነት እንደሚመለመሉም ተናግረዋል። በዚህም ፈቃደኛ ያልሆኑም በመንገድ ላይ እያሉ በመልማይ ታጣቂዎች ኢላማ ተደርገው ግድያ እንደሚፈጸምባቸው አብራርተዋል። የተባበሩት መንግስታት ስደተኞች ማስተባበሪያ ጽሕፈት ቤት ከመጋቢት 2026 ጀምሮ ብቻ ከ100 ሺህ የሚልቁ የደቡብ ሱዳን ዜጎች ወደ ኢትዮጵያ ተሰደው ገብተዋልም ብለዋል። በመጨረሻም በርካታ የእስልምና እምነት ተከታዮች ወደ አልአርሃቢ አላህ እንግዶች ወደ ቅድስት ሀገር መጉረፍ ጀምረዋል ሲል ተናገረ። እስካሁን ባሉት መረጃዎች ከ860 ሺህ በላይ ሁጃጆች ሳውዲ አረቢያ መግባታቸውን የሃጂና ኡምራ ሚኒስትሩ ቶፊቅ ቢን ፋውዛን ለአል አረቢያ ገልጸዋል። ይህ ታላቅ ጉዞ በአላህ ፈቃድ በሰላም እንዲጠናቀቅ ዱዓ አድርጉ ሲሉም ጥሪያቸውን አቅርበዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።